አንድ ክርስቲያን በእግዚአብሔር ቤት እንዴት መኖር መቻል አለበት? እንደ አምባሳደር። የእድሜ ልክ የእድሜ ዘመን አምባሳደር ነን እኛ። እንደማን አምባሳደር? እንደ ወከልከው መንግስት። የአሜሪካ አምባሳደር እንደ ሱዳን አምባሳደር ኢትዮጵያ ውስጥ አይደለም። የሱዳን መንግስት መግለጫ ሲያወጣና ኤምባሲው የአሜሪካ ኤምባሲ አምባሳደር መግለጫ እኩል ቢያወጡ የሱዳን ምንድነው የሚሉት? የሱዳን አምባሳደር በኢትዮጵያ መንግስት ላይ መግለጫ ቢያወጣ የኢትዮጵያ መንግስት ብዙም አይሞቀው። ለምን? እርስ በርሳቸው ራሱ እየተቆራቆዙ ነው ያሉ። የአሜሪካ ካወጣ ግን የኢትዮጵያ መንግስት ይደነግጣል። ለምን? የመንግስቱን አቅም ያውቀዋል። እኔና እናንተ የወከልነው መንግስት ከአሜሪካ ከፍ ያለ፣ ከአውሮፓ ከፍ ያለ፣ ከሱዳን ከፍ ያለ ትልቅ መንግስት ወክለን አለ። ይህ ነው ዲመን በዚህ ዘመን ቅዱሳን ላይ የሚጫወቱበት መሳሪያ እንደው ታውቃለህ? አይደንቲካል ክራይስ አለ። ማንነቱን አያውቅም በዚህ ዘመን ያለ አምባሳደር ነው ማለት ፕሮቪዥን ብትታመም የጤና መድን አለ። መኪና ነዳጅ ቢፈልግ መንግስት ነው ፈንድ የሚያደርግ። ልጆች ብትወልድ እሱ ነው የሚያስተዳድርልህ። ምን ሆነ ስለተሾምክ? አምባሳደር ስትሆን ምን እንበላለን፣ ምን እንጠጣለን፣ ምን እንለብሳለን ብላችሁ ምን አትበሉ አለ ኢየሱስ ክርስቶስ። አምባሳደር ነህ ሲልህ በጀቱ ከሱ ነው። ለምን በጀቱን መጠቀም እንዳልቻልክ ታውቃለህ? አንተ አምባሳደር ነህ ተብለህ አንተ የጥበቃ ደጅ ከፈት እያልከው ሻባራባራ ምን ወስል ጥበቃ ልቀጠር። ሃሌሉያ ምናምን። አብዛኛው ሰው ጭንቀቱ በትንቢት ስም ምናምን አየለች ስትባል አየለቻው ምን አስጨንቋት? የሚበላ የሚጠጣ የሚለበስ የሚነዳ የቪዛ የቅራቅንቦ ጉዳይ እኮ ነው ስቃዋን የማያበላ። ልክ እንደ አምባሳደር እንደ ሚሽነር እንደ ተጠራበት ጥሪ መመላለስ ስትጀምር የሰማይ እጅ ላንተ ይዘረጋል። ልክ ኢየሱስ እኛን ወክሎ በአብ ቀኝ እንዳለ እኛ ደግሞ ኢየሱስን ወክለን በዚህ ፕላኔት እርዝ ላይ አለን።